በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ሚካኤል ዘታኅሣሥ። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም በማመን በታኅሣሥ 12 ቀን የሚነበብ የሚጸለይ የቅዱስ ሚካኤል ድርሳን ይህ ነው። የጸሎቱ በረከት የረድኤቱ ሀብት ከሁላችን ጋር ለዘላለሙ ይኑር አሜን። ሁላችሁ አሕዛብ ይህንን ስሙ፣ በዓለም የምትኖሩ ሁሉ አድምጡ። የዚህ ምስጢር ተካፋዮች የሆናችሁ ሴቶችም ወንዶችም የቅዱስ ሚካኤልን ገናንነት ለመግለጽ እግዚአብሔር ያደረገውን ተአምራት ኃይሉን ታውቁ ዘንድ ሁልጊዜም እንደሚማልድና ሰውን ሁሉ እንዲቀበለው ወደ እግዚአብሔር እንዲቀርብ ትረዱት ዘንድ በጸሎቱ ለሚያምኑ ሁሉ ወደ እግዚአብሔር እየማለደ እንደ ስራቸው መጠን ክብርና ኃይልን ያሰጣቸዋልና። ቆሎንያ በምትባል ሀገር የሚኖር ሃይማኖቱ የቀና ዱራታኦስ የሚሉት አንድ ሰው ነበር። የሚስቱም ስም ቴዎብስቲያ ነው። በዚሁም ሀገር ሲኖሩ ብዙ ወርቅና ብር፣ ላሞችን፣ በጎችንም፣ አህዮችም፣ ግመሎችን፣ በቅሎዎችን፣ ፈረሶችንም ነበሯቸው። ሚስቱ ቴዎብስታና ዱራታኦስ ለድሆችና ለችግረኞች የሚራሩ በቅዱስ ሚካኤል በዓል በየወሩ ሁሉ በ12 ቀን ብዙ መጽዋዕትን የሚያደርጉ ነበሩ። ከጊዜ በኋላ በየሀገሩ ሁሉ እስከ 3 ዓመት ታላቅ ረሃብ ሆነ። ዝናብም በመታጣቱ በሀገሩ ሁሉ ድርቅ ስለሆነ እህልና ውሃ ታቷልና ስፍር ቁጥር የሌላቸው እንስሳትና ብዙ ሰዎች በዚሁ ሞቱ። ዱራታኦስና ሚስቱ ግን መራራትና ለችግረኞች ምጽዋት መስጠትን ሳያቋርጡ ያላቸውን ሀብት እየሸጡ ምጽዋትን እየመጸወቱ እንግዳውና ስደተኛውን እየተቀበሉ ቆዩ። ከዚህም በኋላ በኅዳር 12 ቀን በቅዱስ ሚካኤል በዓል ዋዜማ በቤታቸው ከሆነው ሁሉ ምንም አላገኙም ነበር። አዲስ ለሚሆን ስንዴም ወይንም ፍሪዳም የመገልገልም በቤት ውስጥ ምንም አጡ። ቴዎብስትያ ወደ ቤቷ ገብታ ምን የምታደርገው ነገር ቢጠፋት ጌታዬ ቅዱስ ሚካኤል ሆይ በዓል እንደዚህ እንደምን ይታጎል እያለች ተቀምጣ ታለቅስ ጀመር። ባሏ ዱራታኦስም ገብቶ ምን ያስለቅሰሻል? ይህን ሁሉ በእኛ ላይ ያደረገ እግዚአብሔር አምላካችን እና መስክረው እንጂ አላት። ዛሬም ይህ ያስለመድነው በዓሌ እንዳይታጎል ይህንን ልብሴን ሽጪ፣ ለቅዱስ ሚካኤል በዓል መስዋዕት የሚሆን ስንዴ ለቤተ ክርስቲያን እንስጥ፣ እንደዚሁም ጥቂት ከፍለን ለወይን እናድርግ። በቅዱስ ሚካኤል ስም እሱ በልባችን ያለውን ያውቃልና አላት። ሚስቱም ያንተን ልብስ ስትሸጥ የኔን ልብስ መተው እንዴት ብትጠላኝ ነው? ስጋዬና ስጋ አንድ አይደለምን? ቅዱስ ጳውሎስ ባልና ሚስት አንድ አካል ናቸው፣ እግዚአብሔር አንድ ያደረጋቸውን ሰው አይለያቸውም ያለውን እንዴት ዘነጋሁ? አለችው። እሱም የወንድ ልብሱ ቢያረጅም ቢቀደድም አያስፈራውም፣ ለሴት ግን ሀፍረት ነው። ያንቺ የጫንቃሽ ልብስ ለነገ ይቀመጥ፣ ለቅዱስ ሚካኤል በዓል እንድትጸልይበት አላት። እሷም መልሳ አሁንም ቅዱስ ጳውሎስ በክርስቶስ ዘንድ ወንድ ሴትን በማለት የጾታ ልዩነት የለም አላለምን? ምን እንዲያ ምክንያት አታድርግ አለችው። እሱም እሺ አንቺን እንዳሰብሽው ይሁን፣ ዛሬ ልብሴን ወስጄ ለስንዴ እሸጥና ለቤተ ክርስቲያን ቄሰ ገበዝ እሰጣለሁ። ነገም ደግሞ የአንቺን ልብስ ወስጄ ለበግ መግዣ አውለዋለሁ አላት። በማግስቱም ጠዋት የሚስቱን ልብስ ይዞ ወደ አንድ ባለበግ ካለበት ተራራ ወጣና ያንን ባለበግ በ3 ብር የሚሸጥ በግ አለህን? አለው። አዎን አለኝ አለው። ዱራታኦስም ለጊዜው አሁን የሚስቱን ልብስ መያዣ
እሰጥሃለሁ። ያገኘው እንደሆነ እስከ 3 ቀን ዋጋውን 3 ወቄት ወርቅ አምጥቼ እስክከፍል 3 ወቄት ወርቅ ያላገኘው እንደሆነ ግን የሚስቴ ልብስ ለአንተ ገንዘብ ይሁን አለው። ያን ባለ በግ የብር የሐር ልብስ በቤቴ ውስጥ ስላለኝ ያንተን ሚስት ልብስ አልፈልግም አለው። ዱራታውስን በብርቱ ሐዘን ወደ ቤቱ ሲመለስ በብዙ ሰራዊት ታጅቦ ቅዱሳን መላእክትን ከሱ ጋር ሆነው በንጉሱ አምሳል እንደ ሰው በነጭ ፈረስ ተቀምጦ ቅዱስ ሚካኤልን በመንገድ ሲጓዝ አገኘው። ያን ጊዜ ዱራታኦስም ፈርቶ ከጎዳናው ፈቀቅ ብሎ ቆመ። ቅዱስ ሚካኤልም እንዴት አለ ዱራታዎስ ሆይ ከመሬት መጥተሃልን? እስኪ ንገረኝ አለው። ዱራታዎስም ወደ እሱ በቀረበ ጊዜ ዳግመኛ ቅዱስ ሚካኤል ዱራታዎስን ይህ በትከሻ ያለው ልብስ የሴት ልብስ ይመስላል አለው። ዱራታዎስም መልሶ አዎ ጌታዬ፣ የቅዱስ ሚካኤልን በዓሉን ስለሆነ ለበዓሉ የማርደው በግ ልገዛ በጎች ጠባቂ ዘንድ ሄጄ ነበርና ባለበጉም መያዣ ስጠኝ አለኝ። እኔም የሚስቴን ልብስ እንካ መያዣ ይሁን ብዬ ብሰጠው በቤት የሐር ልብስ ሞልቶኛልና ብሎ እምቢ አለኝ አለው። ቅዱስ ሚካኤልም ዛሬ እኔ ከብዋስ እስከ 3 ቀን ትከፍላለህን ቢለው ዱራታዎስም ጌታዬ ሆይ አዎን እከፍላለሁ አለው። ያን ጊዜውኑ ቅዱስ ሚካኤል አንድ መልእክተኛ ላከና ባለበጉን ለዱራታውስ አንድ በግ ስጠው፣ ዋጋውን እስከ 3 ቀን ይከፍልሃል ብለ ንገረው አለው። ያም መልእክተኛ ሄዶ የበጉን አመጣና ቅዱስ ሚካኤል እንዳዘዘው ለዱራታውስ ሰጠው። ቀጥሎ መልአኩ ዱራታውስን ከሰዎች ጋር በቤት ልታሳድረኝ ትችላለንን ብሎ ቢጠይቀው ዱራታውስም አዎ ጌታዬ ሆይ አንተን እንዳልከኝ ይሁን አሳድረሃለሁ። ቅዱስ ሚካኤልም የክህነት ስጋ የከብት ስጋ አልበላምና ለራቴ የሚሆን አንበሳ አሳ ታገኛለን ቢለው ዱራታውስም ባገኘ አሳ ገዛልሃለሁ አለው። ቅዱስ ሚካኤልም ለባለ አሳው ዋጋን ምን ትከፍለዋለህ አለው። ዱራታውስም የሚስቴን ልብስ ሰጠዋለሁ አለው። ያን ጊዜ ቅዱስ ሚካኤል በመንፈሱ ፈገግ አለና ከዚች ልብስ በቀር ሌላ የምትገዛበት የለህምን ቢለው ጌታዬ ሆይ አዎ የለኝም አለው። ቅዱስ ሚካኤልም በአሳ አጥማጆች ዘንድ በዋስ እስከ 3 ቀን ትከፍላለን ቢለው አዎ ከፍላለሁ ጌታዬ ሆይ አለው። ያን ጊዜ ቅዱስ ሚካኤል ወደ አሳ አጥማጆች አንድ መልአክ ላከና ጾም ያም መልአክ ሄደና አንድ አሳ አምጥቶ በያዘው ወዲያው ስለሰጠው ዱራታውስም ደስ ተሰኘ። ዱራታውስም ቅዱስ ሚካኤልን ጌታዬ ሆይ ተነስና ወደ ቤት እንግባ አለው። ቅዱስ ሚካኤልም አንተ አስቀድመ ግባና ምግባችንን አሰናዳ፣ እኔ በኋላ እመጣለሁ አለው። እሱም አሳውና በጉን ይዞ ወደ ቤቱ ገባ። ሚስቱ ቴዎብስትያም በሩን ለመክፈት ስትወጣ አሳውንና በጉን ልብሷን በጫንቃው ላይ ተሸክሞ ባየች ጊዜ ጌታዬ ሆይ በጉንና አሳውን ልብሴን በጫንቃ በትከሻ ላይ አያለው፣ ይህን ሁሉ ከወዴት አገኘሁ አለችው። ባሏም እንዲህ አላት፣ የምፈልገውን አጥቼ ወደ አንቺ ስመለስ አንድ ቸር መኮንን ጋር በመንገድ ላይ ተገናኘንና ግርማውና ክብሩን ባየው ጊዜ ከመንገድ ፈቀቅ ብዬ ቆምኩኝ። እሱም ዱራታውስ ወደ እኔ ቅረብ፣ ከወዴት ትመጣለህ ብሎ ጠየቀኝ። እኔም ጌታዬ ሆይ ዛሬ የቅዱስ ሚካኤል በዓል ስለሆነ ለበዓሉ የማርደው በግ ልገዛ ሄጄ ነበር ብለው፣ ታዲያ እንዴት በግ አላገኘም አለኝ። ለባለ በጉ የምሰጠው ገንዘብ ስለሌለኝ እንኳን የሚስቴን ልብስ ያዝና አንድ በግ ስጠኝ ብለው እኔ በቤቴ ውስጥ የሐር
ልብስ ሞልቷል፣ ያንተን ሚስት ልብስ አልፈልግም አለኝ ብዬ ብነግረው ያን ጊዜ ራራልኝ። ሰውየው ቸር ነውና ወዲያው ለሰው ከሰዎቹ አንድ መልእክተኛ ላከና አንድ በግ አምጥቶ ሰጠኝ። አሳውንም እንደዚሁ። ዱራታውስ ይህንን ለሚስቱ ሲያጫውታት ሲነግራት ሳለ ከሰራዊቱ ጋራ ቅዱስ ሚካኤል ወዲያው ደርሶ በር ቆመና ቴዎብስታ ሆይ እንዴት አለሽ? በዚህ የክፉ የችግር ዘመንስ እንደምትኖራላችሁ አላት። እሷም የእግዚአብሔር ስሙ ይመስገን በጌታችን በቅዱስ ሚካኤል ጸሎት አለን። አሁንም ና ወደ ባሮች ቤት ግባ፣ በውጭም አትቁም፣ አንተ የከበርክ ታላቅ ነህና አለችው። የቅዱስ ሚካኤል ዱራታውስም እኔ ወደ ቤተ ክርስቲያን ስለሚሄድ በጉን አርደ ቆየኝ፣ አሳውንም ግን ወደ አንተ እስክመለስ ድረስ አትረደው፣ ይቀመጥ፣ አንተና ሚስት አስቀድማችሁ ስራችሁን አዘጋጁ ብሏቸው ወደ ቤተ ክርስቲያን ሄደ። ባሏ ዱራታውስ ሚስቱን ለቅዱስ ሚካኤል ቤተ ክርስቲያን ለቁርባን የምንሰጠው በቤታችን የተረፈ ወይንም የለምን አላት። እሷም የተረፈ አንድን ስራ አለ አለችው። ከዚያም ዱራታውስ ለቁርባን የሚሆነውን ወይን ለመውሰድ ወደ ቤቱ በገባ ጊዜ የወይኑ ዕቃ ሲጎበኝ በዕቃ ቤቱና በጓዳው ያሉ ጋኖች፣ እንስራዎች፣ ዕቃዎች ሁሉ ከአፍ እስከ ገደፋቸው ሞልተው አገኛቸው። ሚስቱም እኔ ማልጄ ከወጣው በኋላ የወይን ጠጅ ያመጣልሽ ሰው አለን ብሎ ቢጠይቃት እረ የለም አለችው። የሆነውን ነገር መርምረን እስከምናውቅ ድረስ ዝም በይ፣ ለማን አትናገሪ አላት። ዳግመኛ ወደ እንጀራ ቤት ቢገባ እንጀራውን በመሶብ ተሞልቶ አገኘው። ከዚያም በዘይት ቂቤ ማር ወደ አለበት ቤት ገብቶ አየ። ከዚያም በኋላ ወደ ስንዴው ጎተራ ሌላውን እህል በአተር፣ ምስር፣ ተልባ እኒህን የመሳሰሉ እህል አይነቶች ወደ ነበሩበት ቤት ገባ። ከዚያም በኋላ ልብስ፣ ሽቶ ወደ ነበረበት ቦታ ገብቶ ሁሉም በየአይነታቸው ሞልተው አገኛቸው። ያን ጊዜም ሰግደው ቤታችንን የባረከ የእግዚአብሔር ስሙ ይክበር ይመስገን ብለው እግዚአብሔርን አመሰገኑ። ከዚያም ዱራታዎስን ቅዱስ ሚካኤልን የሰጠውን በግ አረደና ስጋውን በታላቅ እንስራ ሞላ፣ ተበልቶም የማያልቅ ሆነ። እሱም በቅዱስ ሚካኤል በረከት የተነሳ ከችግሩ ከሐዘኑም ተጽናና፣ በልቶ ጠጥቶ እንዳጠገበ ሆነ። ከዚህም በኋላ በሚያስፈራ ግርማ ለተገለጸበት ለቅዱስ ሚካኤል እንደ ፀሐይ የሚያበሩ ብዙ ብሩህ የሆኑ ልብሶችና ስጋጃዎችን አነጠፈ። ይህንን ካደረገ በኋላ ወደ ቤተ ክርስቲያን ሄዶ የመላእክት አለቃ ንዑድ ክቡር ለሚሆን ለቅዱስ ሚካኤል ስል እየሰገደ የመላእክት አለቃ ቅዱስ ሚካኤል ሆይ አገልጋይ የምሆን እኔ ዱራታውስን ማረኝ፣ እዘንልኝ፣ እራራልኝ፣ ይቅር በለኝ፣ ከእግዚአብሔር ዘንድም ይቅርታ ቸርነትን ለምንልኝ። ዛሬም በዓልን በማከብርበት ቀን ወገኖቼን ደስ ይላቸው ዘንድ ከበረከትም ብዛት የተነሳ የተርበው ተጠምጠው የሚኖሩ ድሃዎች በልተው ጠጥተው ይጠግቡ ዘንድ የእግዚአብሔር ስሙ ለዘላለም ይመሰገን ዘንድ እያለ ጸለየ። በሰው ሁሉ ፊት እንዲህ ብሎ ከጸለየና ከለመነ በኋላ ቡራኬ ተቀብሎ ከቤተ ክርስቲያኑ ወጣ። ልጆቹንም ሕዝቡንም የዕለት እራት ያጡትን ነዳያን ጥሩልኝ ብሎ አዘዛቸው። ሕዝቡና በአዳራሹ በግቢው ከሞሉ በኋላ ምላሳቸው ፈጥኖ አቀረበላቸውና እነሱም ደስ ተሰኝተው በልተው በኋላ የእግዚአብሔርን ስም በፍጹም ምስጋና አመሰገኑት። ቅዱስ ሚካኤልም ሰራዊቶቹን አስከትሎ መጥቶ የተጠራውና የተሰበሰበውን ሕዝብ ባየ ጊዜ ከሕዝቡ ብዛት የተነሳ ፈጽሞ አደነቀ። ከሱም ጋራ ያሉ ሰራዊተ መላእክት አደነቁ። ጰራቅሊጦስም ዱራታውስም
ስለ እኔ እነዚህን ሰዎች ሁሉ እንደምን ችለ ሰበሰብካቸው? በዚህ ዘመን አባር፣ ቸነፈር፣ ረሃብ እንዳለ አልሰማህንምን? ይህን ያህል ሰው ቤት የምትጠራ አለው። ዱራታውስም መልሶ አዎ ጌታዬ፣ አንተ የሰጠኸኝን በግና አሳ ከቤቴ ዛሬም ከቤቴ በገና ከቤቴ ከገቡ በኋላ በቤቴ በረከት መላ። ዛሬም የመላእክት አለቃ የቅዱስ ሚካኤል በዓሉ የሚከበርበት ቀን ነውና ወንድሞቼን ጠራዋቸው ከእኔስ ጋር እንደኔ ደስ ይላቸው ዘንድ እኔም ከእሳቸው ጋር እንደሳቸው ደስ ይሰኝ ዘንድ ይበሉ ይጠጡ ዘንድ ጠራኋቸው አለው። ያን ጊዜም ቅዱስ ሚካኤል ከመካከላቸው ተገኝቶ ወደ ቤቱ ገባና የሚያበሩና የሚያምሩ ምንጣፎችን ከተነጠፈበት አልጋ ላይ ተቀመጠ። ዱራታውስም አሳን ያንን አሳ ፈጥነ አምጣና እረደው፣ ሆድ ዕቃውንም አውጣና አለው። ያን ጊዜ ዱራታውስም አሳውን አርዶ ሆድ ዕቃውን አወጣ። በውስጡም በስላሴ ስም የታተመ የጨርቅ ከረጢት የሚመስል ነገር አገኘ። ጌታዬ ሆይ ይህንን የተቆለፈ ማኅተም ተመልከት፣ አይተም ፍታው ብሎ ለመላእክት አለቃ ለቅዱስ ሚካኤል ሰጠው። ቅዱስ ሚካኤልን ፈጥኖ ያንን ለስላሴ ስም የታተመ ከረጢት ፈቶ በተመለከተ ጊዜ 300 ሚዛን ወርቅ እርስ በርሱ የተቆላለፈ ሆኖ አገኘው። ወዲያው ዱራታዎስን ጠርቶ ዱራታዎስ ሆይ ዛሬ በእንግድነት ከቤት ስለገባው ይህንን ወርቅ እንካ፣ ስላንተ ዛሬ ፈጣሪ ልኮኛል አለው። ሚስቱ ቴዎብስታና ዱራታዎስም አቤቱ ጌታችን ሆይ ቤታችን ያለ ዛሬ ምንም ጊዜ አይተው ታውቃዋለ። ይህንን ነገር ተወን፣ ሰውነታችንም ገንዘባችንን ሁሉ የእግዚአብሔርን የመላእክት አለቃ የቅዱስ ሚካኤል ገንዘብ እንዲሆን አታውቅምን? ያንተም የእኛም አለቃችንና ንጉሳችንን ሰጠህን። ይህንን ወርቅ እንደምን እንኩ ውሰዱ ትለናለ? ያላሰብነው ነገር ነውና አሉት። ዛሬ የመላእክት አለቃ የቅዱስ ሚካኤል በዓል የሚከበርበት ቀን እንደሆነ አታውቁምን? እኛም በእሱ ስም ስላመንን የእሱን ስም ስለጠራን በረከት አግኝተናልና አሉት። እሱም ይህንን 300 ሚዛን ወርቅ ሰውነታችሁን ልትረዱበት ለነዳያንም ልትመጸውቱበት እንኩ ውሰዱ። 3ቱን ሚዛን ወርቅ ለእያንዳንዳችሁ ክፈሉ። አንዱን ትላንት ለተዋስኩት የሚስትና ልብስ መያዣ ለሰጠህበት ለስንዴው፣ አንዱን ለበግ አንዱን ለአሳ ክፈሉ ብሎ ሰጣቸው። ከዚህም በኋላ ዱራታውስ ሚስቱንና ቴዎብስቲያን አውቃችሁኛሉን አላቸው። እነሱም ከሆነ ጀምሮ ያለ ዛሬ አላየንህምና አላወቅንህም አሉት። እናንተ ገና ሕፃንነት ሳላችሁ ጀምሮ በየወሩ አባቶቻችሁ የሚመጸውቱበት ጊዜ ሁሉ በቤታችሁ እገኝ የነበርኩኝ የመላእክት አለቃ የቅዱስ ሚካኤል እኔ ቅዱስ ሚካኤል ነኝ። እኔ ስለ እናንተ በእግዚአብሔር ዘንድ በመዓልትና በሌሊት ምሕረትን እለምናለሁ። ዛሬም እነሆ ፈጽሞ ደስ ይበላችሁ፣ እናንተ ንዑዳን ክቡራን የተመረጣችሁ የልዑል እግዚአብሔር አገልጋዮች ናችሁ። ቴዎቤስትያ ሆይ ትላንት ግን ገንዘብ አጥቼ የቅዱስ ሚካኤል በዓል በቤቴ ከሚታጎል ዛሬ በሞት በተሻለኝ ነበር እያልሽ ዱራታውስ ጌታዊ አለቃዬ ለሚሆን መላእክት አለቃ ለቅዱስ ሚካኤል በዓል መገበሪያ ይሆን ዘንድ ቀሚሴን መደረቢያ እንሽጥ ስትዩ የሰማሁሽ አይደለምን? ዱራታውስም ቴዎብስትያ ሆይ በጌታችን በኢየሱስ ክርስቶስ ዘንድ በሰማይ ዋጋችሁ ፍጹም ነው። ለዘላለሙ የማያልቅ ፍጻሜ የሌለው ምሕረቱ፣ ቸርነቱ፣ በረከቱ አድሮባችሁ
ይኑር። ዛሬም በዚህ ዓለም የሰራችሁትን ምግባር ትሩፋት የመጽዋታችሁም ምጽዋት ያቀረባችሁትን መስዋዕት እግዚአብሔር አስቦ ተቀብሎታልና በሚመጣውም ዓለም የማታልፍ የማትለወጥ መንግስተ ሰማይን ያወርሳችኋል አላቸው። ዳግመኛም ከመከራችሁ ከችግራችሁ የማድናችሁ የመላእክት አለቃ የምሆን እኔ ቅዱስ ሚካኤል ነኝ። ምጽዋታችሁን መስዋዕታችሁንም ወደ እግዚአብሔር ያቀረብኩት እኔ ነኝ። በዚህ ዓለም ከበጎ ነገር ሁሉ ምን የምታጡት ነገር የለም አላቸው። እሳቸውም ሰገዱለት። የመላእክት አለቃ ቅዱስ ሚካኤልም ይህንን ተናግሮ ከፊታቸው ተሰወረ። ሰላምታም ሰጥቷቸው አስከትሏቸው ከመጡት መላእክት ጋር በክብር ወደ ሰማይ አረገ። ዱራታውስም ቴዎብስት ያም ከቀድሞ ይልቅ በጎ ስራ መስራትን አበዙ። እስከ ዕለተ ሞታቸው ድረስ ተጋድሏቸውንና ትሩፋታቸውን አላቋረጡም። ሕዝቡም ሁሉ በእሳቸው ጸሎትና ልመና በጌታችን በኢየሱስ ክርስቶስ አመኑ። ቸር ከሚሆን ከባህሪ አባቱ ሕያው ማህያዊ ከሚሆን ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ዓለም ከመፈጠሩ አስቀድሞ ከዛሬም እስከ ዕለተ ምጽአት ከዚያም በኋላ ለዘላለሙ ጌትነት የባህሪ ገንዘቡ ለሚሆን ለእሱ ክብር ምስጋና ይግባው፣ አሜን። የመላእክት አለቃ የቅዱስ ሚካኤል በረከቱ የዱራታኦስና የቴዎብስት ረድኤት የእግዚአብሔር አገልጋይ ለሚሆን ለእኔ ለፍቅርተ ማርያም ከነመላ ቤተሰብ የኃጢአት ማስተሰሪያ ይሁነን በእውነት ለዘላለሙ አሜን። ልመናው አማላጅነቱ ከክፉ ቀንና ከፈተና ሰዓት ያድነን። በቀን ከሚወረወር ጦር በጨለማ ከሚሄድ ከልዩ ልዩ ወገን ለዘላለሙ ይሰውረን። ጌትነት የባህሪ የሚሆን የንጉሥ የክርስቶስ የቃል ኪዳኑ መልእክተኛ ቅዱስ ሚካኤል ያደረገው ተአምር ይህ ነው። በአንዲት አገር ውስጥ አንድ ሰው እንደነበረ ተነገረ። ይኸውም አማኒ እውነተኛ እግዚአብሔርን የሚፈራ የዕለት 4 የዓመት ልብስ ለሌላቸው ለነዳያን የሚያዝን የሚራራ የሚመጸውት ችሮታን የሚያደርግ የመላእክት አለቃ የቅዱስ ሚካኤልን ልመና ጸሎት ተስፋ የሚያደርግ በየወሩ በየ12 ቀን መታሰቢያቸውን ዝክሩን የሚያደርግና በእርሻ በግብርና ስራ የተሰማራ ሰው ነበረ። ከዚህም በኋላ ይህ ሰው ያለበትን አገር የምድሩ ፍሬ ሁሉ ጠፋ። ያ እግዚአብሔርን የሚፈራ ሰውዬም የመላእክት አለቃ የቅዱስ ሚካኤልን ዝክሩን መታሰቢያ ምን አድርጋለሁ ብሎ አሰበ። ፈጽሞም የተቸገረ ሆነ። ከቤቱም ከንብረቱም ምን አልተረፈውም። ድሪቶ ለበሰ። ፍጹም ችግር ጸናበት። የሚበላው የሚጠጣው የሚሰበስበው አጣ። ለዕለት ምግብ እንኳን የቸገረው የረሃብ የጽም ችግር ስለጠናበት ፍጹም ሐዘን ተሰማው። ኃይሉ ፈጽሞ ደከመ። የጠጅ ስኳር እንደጣለው ሰው ሆነ። ከአልጋው ከመቀመጫው መነሳት ተሳነው። ከረሃቡም ብዛት የተነሳ አዝኖ ተኛ፣ እንደ ሞተ ሰውም ሆነ። በዚያች ሰዓትና በዚያች ዕለት ለሰው ምሕረትን የሚለምን የመላእክት አለቃ ቅዱስ ሚካኤል ከሰማይ ወርዶ ወደ እሱ መጣ። በትሕትናው ለሰው ታዛዥ እንደመሆኑ መጠን ለቸርነቱም ወሰን የለውምና ያን ጊዜ የመላእክት አለቃ ቅዱስ ሚካኤል ባለጸጋ ለነበረ ለዚያ ሰው ታየው፣ ተናገረውም። ዝክሬን የምትዘክር መታሰቢያን የምታደርግ ወዳጄ ሆይ ለምን ፈጽመ ታዝናለህ? በጠዋት ፈጥነ ተነሳ፣ አትዘግይ፣ ልብ ይጽና፣ ኃይልህም አይድከም። በችኮላ ወደ ባህር ሄደ መረብን ጣል። ያን ጊዜ ታላቅ አሳ ይያዝልሃልና ይወጣልሃል። እግዚአብሔርም ፍጹም ክብር ይሰጥሃል። እነሆ በውስጡም ብዙ በረከትን ታገኛለህ። እኔም ካንተ አልለይም፣ ካንተ ጋር እሆናለሁ። በችግርም ጊዜ
አልተውህም፣ ችላ አልልህም፣ አልንቅህም፣ ፈጽሞ ለችግር አልሰጥም። የእግዚአብሔር ኃይል ካንተ ጋር ይኖራል አለው። የመላእክት አለቃ ቅዱስ ሚካኤል ይህንን ተስፋ ከነገረው በኋላ ከፊቱ ተሰወረ። በፍጹም ክብርም ወደ ሰማይ ያረገ። ያም ሰው ከእንቅልፉ በነቃ ጊዜ ይህ ነገር ከእግዚአብሔር ዘንድ እንደተነገረ አወቀ። በነጋም ጊዜ ከእግዚአብሔር የታዘዘ መልእክተኛ ቅዱስ ሚካኤል እንደነገረው ፈጥኖ በመነሳት በችኮላ ወደ ባህር ዳርቻ ሄደ። የመላእክት አለቃ የቅዱስ ሚካኤል እንዳመለከተው መረቡን በባህር ላይ ጣለ። በዚያም ጊዜ ታላቅ አሳ ከመረቡ ገባለት። አፉንም በከፈተ ጊዜ በውስጡ በእሳት የተፈተነና የተጣራ ወርቅ አገኘ። ከዚህም በኋላ ፈጽሞ ደስ ተሰኘ፣ እግዚአብሔርንም አመሰገነው። ፍጹም ችግርና ድህነትን ይዞት ሳለ ያልናቀው፣ ችላ ያላለው፣ ንቆ ያልተወው የመላእክት አለቃ ቅዱስ ሚካኤልንም እያመሰገነ ያንን ወርቅ ይዞ በፍጹም ደስታ ወደ ቤቱ ተመለሰ። ከዚህም በኋላ ከወርቁ አንስቶ የመላእክት አለቃ የቅዱስ ሚካኤልን ስዕል አሰራ፣ አሳለ። ባማረ በተወደደም ጌጥም አስጌጠው። በፍጹም ክብር አክብሮ ንዑድ ክብርት በምትሆን በቤተ ክርስቲያን ውስጥ ሰቅሎ አኖረው። በየወሩ በ12 ቀንም የቅዱስ ሚካኤል መታሰቢያ ዝክር እስከ ዕለተ ሞቱ ድረስ ሳያስተጓጉል ኖረ። የቅዱስ ሚካኤል ፍጹም ልመናው ለዘላለሙ ከኛ ጋር ይኑር በእውነት አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምነን ታኅሳስ በባተ በ12 ቀን የመላእክት አለቃ የቅዱስ ሚካኤልን በዓሉ የሚከበርበት ቀን መታሰቢያ እንደሆነ እንናገራለን። በዚችም ቀን የመላእክት አለቃ ቅዱስ ሚካኤል እግዚአብሔር ወደ ባቢሎን ስለላከው ከሚሳኤል ከአዛሪያ ከአናንያ ከሚባሉ ከሶስት ብላቴኖች 3 ደቂቅ ጋር አራተኛ ሆኖ ተቆጠረ። በባቢሎን የነገሰ የባቢሎን ንጉሥ ናቡከደነጾር በእሳት ነጎድጓድ ውስጥም በጣላቸው ጊዜ የእሳቱ ላንቃ 40 ክንድ ወደ ላይ ወጥቶ እሳት የሚያነዱትን አቃጠላቸው። ቅዱስ ሚካኤል ግን የእሳቱን ወላፈን የነበልባሉን ላንቃ በበትሩ መጥቶ ከ3ቱ ብላቴኖች ላይ ያጠፋ። እንዲህም አድርጎ አዳናቸው። የጉድጓዱንም እሳት ፈጽሞ አልነካቸውም። የነጉድጓድም እሳት እንደ ጠዋት ውሃ የቀዘቀዘ አደረገው። በዚያም ጊዜ የአባቶቻችን ፈጣሪ እግዚአብሔር ይክበር ይመስገን ብለው አመሰገኑ። ለዘላለሙ ልዑል ምስጉን ነው እያሉ ከ600 ዘመን በኋላ ክርስቶስ እንዲወለድ ሊያስረዱ ይህንን 6 ጊዜ መላልሰው ተናገሩ። ከዚህም በኋላ እንዲህ እያሉ እግዚአብሔርን አመሰገኑት። የእግዚአብሔር ፍጥረቶች ሁሉ እግዚአብሔርን ያመሰግኑታል፣ ለዘላለሙ ልዑል ምስጉን ነው። ይህንን ክርስቶስ ከተወለደ በኋላ ከዚህ ዓለም 33 ዓመት ከ3 ወር እንዲኖር ሊያስረዱ 33 ጊዜ መላልሰው ተናገሩ። ስለዚህም አባቶቻችን ሐዋርያት በየወሩ በ12 ቀን የመላእክት አለቃ የቅዱስ ሚካኤልን በዓል እናከብር ዘንድ ስርዓትን ሰሩ። ፍጹም ልመናው የጸሎቱ ረድኤት ለዘላለሙ ከኛ ጋር ይኑር ለዘላለሙ አሜን። ቅዱሳንን ከልብ መታወክ የምትጠብቃቸው የነፍሳቸውንም ጠላት አስረ የምታስጨንቀው በነቢያት አንደበት ትንቢት የተነገረለት ወልድ ወደዚህ ዓለም በመጣ ጊዜ ጭፍራ አለቃውን እጅ እንዲሸኝ አንተም እስከ 5ቱ ሰማያት ድረስ ስለተከተልከው ለአንተ ለቅዱስ ሚካኤል ሰላም እልሃለሁ። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ
አብሳነ ወጊጋይን ከመንነን ይነድግ ለዛ በሰለነ ኢታባን ነግዚ ውስጥ ተመንሱት አላድነን ወባላንም ኩልኩ ስመዛአከ ይእቲ መንግስተ ኃይል ወስባት ለዓለም ዓለም በሰላም ቅዱስ ገብርኤል መልአክ ወግዝቲ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በስጋኪ በእግዚአብሔር ጸባው ሰላም ለኪ ብሩክታንቲ ማንስት ወብሩክ ፍሬ ከስኪ ተፈሲ ፍስት ወምለተ ተጠጋ እግዚአብሔር ምስሌኪ ሳሊ ወጸልዩ አብ ፍቅር ወልኪ ኢየሱስ ክርስቶስ ከመሰረለን ናጣዊነ ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን 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 ይሁን ይደረግልን።